ከህዝቡ ጋር አትጣሉ። መንግስት ከህዝብ አትጣላ። መንግስት ህዝብን ማክበር አለበት። ህዝብ መከበር አለበት። ስለዚህ የወጣው መግለጫ በጣም የወደቀ መግለጫ፣ ያወጣችው መግለጫ በእውነት ለኢትዮጵያ ህዝብ ይመጠላል። እርዳታ የሚከለከልበት ሀገር ለመጀመሪያ ጊዜ ስሰማ I never heard of it in my life። በህይወቴ እርዳታ ተቃውሞ ሰምቼ አላውቅም። ያ ከፈለጋችሁ አዎ ትክክል፣ በራሳችሁ ሰው መላክ ትችላላችሁ እኮ በራሳችሁ ሰው ጤፉንም ዱቄቱንም አስገዝታችሁ ዘይቱንም አስገዝታችሁ በራሳችሁ በመከላከያ አድርጋችሁ እንዲያው ስማችሁን ማደስ ስትችሉ መከላከያ ረዳ ይሄው ህዝቡ እየተረዳ ነው ብለ ስማችሁን ማደስ ስትችሉ ጭራሽ ሰው እንዲጠላችሁ ታደርጋላችሁ። እኔ የሚገርመኝ እሱ ማንነታችሁ ነው። ከህዝብ ጋር መጠላላቱ ለእናንተ አይጠቅምም። ከመከላከያ ይሄው ከህዝቡ የደረሰውን እርዳታ መከላከያ አንድም ሳይዘረፍ አብሮ ረድቷል ቢባል ስማችሁን እንኳን ለፖለቲካ ያድሳል እኮ። ፖለቲካውን መቻል አለባችሁ እኮ። ሁልጊዜ በኔጌቲቭ ከሄዳችሁ ከህዝብ ጋር ተጣላህ ማለት ነው። ትልቅ ፖለቲካ መስራት ስትችሉ ብልጽግና ትልቅ ይሄ ጥሩ አጋጣሚ ነው። እኔ ብሆን ብልጽግና ወርቁ አይተ ነው 15 ሚሊዮን አይበቃም 100 ሚሊዮን አድርገው ነው ማለት 100 ሚሊዮን አድርገውና ህዝብ ይረዳ። በጣም የተቀደሰ ስራ ነው፣ እናበረታታለን። ለሌሎቻችሁም ጀምሩ ነው የሚባለው እንጂ የተሰጠውን አያስፈልግም የሚባል ነገር በጣም 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 ያሳዝናል። በእውነት ያሳዝናል። አዎ ተከልክሏል። የወጣው መግለጫ ምንድን ነው? በግለሰብም ሆነ በድርጅት ደረጃ ማንኛውንም ኢትዮጵያዊ ምን ማድረግ አይቻልም፣ መርዳት አይቻልም የሚል ነገር ይዘው መጡ። ይሄ የተሳሳተ አመለካከት ነው። መንግስት ይሄን ማስተካከል አለበት፣ እርማት መውሰድ አለባቸው። ስለዚህ አማራውም ሆነ የትግራዩ ይረዳ ሲባል ቀድምም ተናግሬያለሁ፣ ደግሜ ልናገረው። ቦረና ላይ ሲረዳ ምንም አይነት ተቃውሞ ሳታደርጉ መንግስቱን ላግዛችሁ ቦረና ላይ እንዲረዳ አድርጋችኋል። ጎፋ ላይ ማተረድቷል። በደንብ አድርገን አብረን ስናስተባብር ያለምንም ተቃውሞ ደርሰዋል። አማራ ክልልና ትግራይ ላይ ሲሆን ግን እንደዚህ አይነት ተቃውሞ በየጊዜው የሚመጣ ከሆነ ይሄ የማህበረሰቡን ጥላቻ ነው። ትግራዩንም አማራውንም የመጥላት ይሄን ነገር ማስተካከል አለባቸው። መንግስት ተረባርቦ አማራንም እንደማይጠላ የትግራይ ህዝብንም እንደማይጠላ ማሳያ ይሄን ማድረግ ነበረባቸው። ሲሆን እናንተ ናችሁ ይሄን ነገር ማነሳሳት የነበራችሁ። ሲሆን ማገዝ የነበረባችሁ እናንተ ናችሁ። መንግስት ራሱ ይነዋል ይሄን ነገርማ አስተባብረን ይሄን በአጭር ጊዜ ውስጥ መቅረፍ አለብን ብሎ መንግስት የሚሰራው ነገር። መንግስት ለምንድን ነው በየጊዜው አማራ ላይ ችግር ሲኖር ትግራይ ላይ ችግር ሲኖር እንደ ህዝቡን የማያግዘው? ለምንድን ነው እንደ ህዝብ የማይታገዘው? ህዝብ ተርቧል፣ ህዝብ ያግዝ እንዴ? ኦሮሚያ ላይ አገዘ የለ እንዴ? እንትን ላይ ማን ነው ስሙ ጎፋ ላይ ታግዞ የለ እንዴ? እንዴት ነው ደብረ ብርሃን፣ ጸለምት እንዲሁም ደግሞ ህጻጽ ላይ ለምንድን ነው የማይታገዘው? ስለዚህ ይሄ ነገር መንግስት ማስተካከል አለበት፣ መስራት አለባቸው። የአማራውን ህዝብ ማገዝ፣ የትግራዩን ህዝብ ማገዝ ያስፈልጋል። ህዝብ እንደ ህዝብ ጠልቶ ሀገር አይመራም። ስለዚህ ይሄ ሰው የሚያየው በደንብ አድርጎ ለካ ይጠላናል ይሄ መንግስት ብሎ እንዲያስብ ማድረግ ትክክለኛ ነው ብዬ ስለማላስብ ይህንን ነገር በጊዜ አስተካክሉ። ይህን ነገር በጊዜ አስተካክሉ። ተግባባን? በጊዜ አስተካክሉ። ስለዚህ ያንን ነው በጣም 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 ያሳዝናል። አይ ፖለቲካ ይሰራ አይመለከተንም። ስለ ፖለቲካ አላወራም፣ ስለ ህዝብ ነው። ህዝብ ተራብኩ ካለ ህዝብን ማገዝ ነው። ባረምና
ራበኝ ካለ ህዝብን ታግዘዋል። የሚታይ ነው። ፖለቲካ ሊጠቀሙ በዚህ አውጥተው በዚህ ገብተው እሱን መንግስት ሳያውቀው ቀርቶ አይደለም። ያንን ፖለቲካ የሚያከሽፈው መንግስት ነው። ተግባባን? ያንን ፖለቲካ ማክሸፍ የሚችለው መንግስት ነው። ህዝቡን ይረዳና ይኸው እኔ ከእናንተ ጋር ችግር የለብኝም፣ ችግሬ ከፖለቲከኛ ጋር ነው ማለት ይችላል ማለት ይችላል። ሰው ሲምና እኔ ከህዝብ ጋር ችግር የለብኝም፣ ችግሬ ከፖለቲከኞች ጋር ነው ካለ አየህ፣ አሁን በደንብ ሰው ማየት ይችላል ሰው። ያንን ነው መደረግም አለበት ብዬ የማምነው። ተግባባል? ስለዚህ ህዝብንና ፖለቲከኞችን ለይቶ ማድረግ ትክክል ነው ብዬ አስባለሁ እንደ ፖለቲካ። ስለዚህ የኢትዮጵያ ፖለቲካ ማድገው ብዙ ጊዜ መንግስትም ሆነ ህዝቡ አመለካከቱ በደንብ አልበሰለም፣ መነጣጠል አልቻለም። ስለዚህ ይሄ ነው። ህወሓት ገንዘብ አለው ገንዘብ የለውም። ህወሓት ገንዘብ ግለሰቦች አላቸው አውቃለሁ። ግለሰቦች ገንዘብ አላቸው። ትክክል። በአማራም ብትሄድ ግለሰብ ገንዘብ አለው፣ በኦሮሚያም ብትሄድ ግለሰብ ገንዘብ አለው። ህዝቡ ውስጥ ነው ጨዋታው። ህዝቡ አለው ወይ? ሌላው አብዛኛው ገንዘብ አለው የሚባል ሰው ኢትዮጵያ ላይ አብዛኛው እንደዚህ ከፖለቲካ ጋር በተነካካ የዘረፈው እንጂ የሰራው አይደለም። በኦሮሚያም ከፖለቲካ ተጠግቶ ከሆነ ገንዘብ ያለው ዘርፎ ነው። በትግራዩም እንደዛው፣ በአማራውም እንደዛው። ካድሬ ከሆነ ገንዘብ ሊያገኝ ይችላል። ስለዚህ ያ ህዝብ አገኘ ማለት አይደለም። ህዝብ አገኘ ማለት አይደለም። ስለዚህ እሱን ነገር ነው ማየት ያለብን። እሱን ነገር ማስተካከል ያስፈልጋል። ህዝብ ምንም ደሃው በተለይ አይገባው። የሚያበሳጭ ደሃው አይገባው። ለሀብታም ብሎ ደሃ ይባላል። እዚህ ደሃው ሁሌ በቃ እንደተበደለ ነው። ሀብታም የሚለውን ይሰማል። ሄዶ በቃ አንድ ህይወት ነው ያለ። ለምን ዝም ብለህ ታባክነዋል? ለምን ዝም ብለህ ትሰጠዋለህ? እኔ በዛ አላምን። አንድ ህይወትን ዝም ብለህ አትስጠው። አይሸቁልብህ። በጥንቃቄ ቢሆን ጥሩ ነው። ህዝብ ዝም ብለህ አትለቅመኝ፣ ዝም ብለህ አትለቅ። ግን አማራ ክልል ላይ እና ትግራይ ክልል ላይ የወጣው ነገር እኔ ደጋፊ አይደለም፣ ትክክል አይደለም። ኦሮሚያ ክልል ካልተቃወምክ፣ ደቡብ ላይ ሲሰበሰብ ካልተቃወምክ፣ አማራና ትግራይ ላይ መቃወም የለብህ። አስታውሳለሁ ኦነግ ሽኔ ጃልመሮ እንትን ለማሰራት መስጊድ ለማሰራት ገንዘብ አቧጥተዋል። እውነቴን ነው፣ ገንዘብ አቧጥተዋል። እውነቴን ነው፣ ገንዘብ አዋጥተዋል። ጃ ሲባል የሚቃወም እኔ ትክክለኛ ስራ እየሰሩ አይደለም። ይሄ መደንገጥ ምናምን መፍራት፣ ህዝብ አንድ ሲሆን ህዝብ ሲረዳዳ መንግስት ስራ አቀለለልህ እና ያንን ነው ማድረግ ያለባችሁ መንግስት ብዬ አስባለሁ። በዛ ጉዳይ ላይ እኔ ተቃውሟለኝ። ስለዚህ መንግስት ይሄን አስተካክሉ። መንግስት የአማራ ህዝብ፣ የትግራይ ህዝብ ምን ማድረግ አለበት? ይሄ እርዳታ ተሰጥቶ መስተካከል አለበት። መንግስት የተለየ ስትራቴጂ አውጥቶ ህዝብን መርዳት አለበት። ይህን ነው የምለው። ሌላስ ታፕ ኮፒ ሊንክ መሳይ ታንክ ዩ
ጥያቄ ካለ ስራ ቀለለልህ። ጥያቄ ከሌለ ወደ ራሳችን ነው የምንሄደው። ስራ ቀለለልህ እና ያንን ነው ማድረግ ያለባችሁ። የሞጣ ቅናት እንዴት አየኸው? የምታዩት ነው። ሞጣና ኢዮዳብ ጉቶ ምንም ነገር ላይ የነሱ አቴንሽን ካልተሰጣቸው የሚያብዱ ሰዎች ናቸው። ይሄ የታወቀ። ሞጣና ኢዮዳብ ጉቶ አቴንሽን ሲከሮች ናቸው። በእነሱ በኩል ካልሆነ ማልቀስ ነው ስራቸው። ህዝብ ቢረዳ ማልቀስ፣ ህዝብ ሊታገዝ ማልቀስ፣ ምን ይደረግ ማልቀስ። እኔ ከኢትዮጵያ ማህፀን የወጡ ሰዎች አይመስሉኝም። ፈጣሪ በሚያውቀው ኢትዮጵያ የፈጠረቻቸው ሰዎች አይደሉም። ጌታ ምስክር፣ ኢትዮጵያ አልፈጠረቻቸው መርዞች። ምንም የኢትዮጵያ ነገር መልካም ነገር ለህዝብ አንድ ቀን ድምፅ አይሆን። አንድ ቀን በቃ የሚያሳዝነው እሱ። አሁን ታኩርን መስደብ ምን ይባላል? ምን ያገናኘዋል? አሁን ታኩር ምን አረገ? እስቲ ቲንክ አባውት ኢት ፎር አ ሚኒት። ታኩር ምን አረገ? አሁን ጉቺ ምን አረገች? በሌላ ጊዜ እሺ ስደቧት ምናምን አንደርስታንድ። ጉቺ ምን አረገች? በዚህ ሰዓት ሞጣ የሚሰድባት ፎር ዋት ሪዝን? እጮለታለሁ ለሚል ለአማራ ህዝብ ገንዘብ እንዲዋጣ ስላረገች ትሰድባል? ይህ ሰውዬ እኮ ምን አይነት እብድ እንደሆነ ነው የሚገርመኝ። እንግዲህ አስቡት፣ አማራ ተርቧል፣ ገንዘብ እናዋጣ ነው አለ። ሞጣ አውጣ አልተባለ። አማራ ገንዘብ እናዋጣ ወርቆ የተለው ለነ እሱ መስጠት በጣም ነው የደበረኝ። ቆርጣችሁ አድርሱለት ለወርቆ አይተ ነው። በአንተ በኩል ሊሆን ነበር። እንደ አንተ ሌባ ማን ነው የሚቀርበ? አማራን የመምራት እቅዱ አለ። አንተ ሰገጤ። በጣም የሚደንቀቀው እውነቴን ነው የምልህ፣ ኤሊቬተር ላይ አንኳኩቶ የሚገባ ሰውዬ ዛሬ ሰልጥኖ የአማራ መሪ ነኝ አይነት ጭቡቴ ሲጫወቴን ሰገጤ ስታይ ትደነቃለህ። የማንም ዥልጥ የአማራ መሪ ነኝ ብሎ ይመጣብሃል። እንዴት ነው የምትግባባው? የአማራ ህዝብ ይረዳ ሲል ለምን ሴጣን አይረዳውም? እርዱት ነው የምለው እኔ። እንዴት ነው የምቃወመው? ለአማራ ትግል ይሁንም ለአማራ ለተራበም ይሁንም ለአማራ ምንም ይሁን ይረዳ ብሎ ማን ቢመጣ እርዱ ነው የምለው። እንዴት ነው የምቃወመው? አያችሁ፣ በጣም እውቀት ሳይኖራችሁ ፋራ ሆናችሁ እንደዚህ አይነት መስታወት ሲሰጣችሁ ለምን እንደምትሰሩ እንኳን አታውቅም። ኤሊቬተር ቀላል ያንኳኳል እንደ የሰገጤ ኢማጂን ብሮ። አማራው በማንም ተደርጎ ተረዳ። ያሰበው ለካ በሱ በኩል እንዲሆንና ስሙ እንዲገንለት። እንዲህ ለአማራ ምን ሰርቷል? አማራን ከመርገጥ ውጭ ምንድን ነው? አንድ ብር ለአማራ አሰባስቦ ያውቃል? አንድ ብር ሰጥቶ ያውቃል? እኔ የአማራ ሚዲያ ሲመሰረት አስታውሳለሁ። አስራት ሚዲያ እኛንን ስናስጮ የነበረው እግዚአብሔር በሚያውቀው እኛንን ገንዘብ የሰጠን ምን አድርገው እንደበታተሉ አማራው ነው የበላው። የአስራት ሚዲያ ተብሎ ተጀምሮ በጣም ደስ በሚል ሁኔታ እየሄደ ጥሩ ነገር እየሄደ ቀጥቅጠው የአማራ ሚዲያ እንዳይኖር አደረጉ። የአማራ ሚዲያ ሲመጣ ሚዲያ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው። ሚዲያ ላይ ብዙ ነገር ትሰራበታለህ። የኦሮሞ ሚዲያ አለ፣ ትግራይ ሚዲያ አለ። እጅግ በሚያም ሁኔታ ግን አማራ ሚዲያ ያለው ያን ሁላ አቅም፣ ሀብት፣ ገንዘብ እያለው በየጊዜው ህዝቡ ይበላል። ሚዲያ የሚባል ግን የለው። ህዝቡ ቁርጥምጥምጥም ተደርጎ ይበላል። ሚዲያ የሚባል ግን የለው። ያንን የሚያህል ህዝብ ሚዲያ የለው። ኦሮሞ አለው፣ ትግራዋ ያለው። ተግባባ።
በጣም 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 በሚያሳዝን ሁኔታ አማራ ግን የነዮዳብ ጉቶና የማመጫወቻ ሆነ የሞጣ እንግዲህ አማራ ትልልቅ ሚዲያዎች ቢኖሩት ኖሮ በትንሹ ልጅ ይታገዝ ነበር። በማን ነው በሚባለው ታኩር ሰው ታማኝ ሰው ቢኖረው ወርቁ አይተ ነው ታማኝ ሰው ቢያገኝ እንዲህ በታኩር በሚባል ሕፃን ልጅ ይደረግ ነበር። ታማኝ ሰው ጠፋ ለአማራ። ታማኝ ሰው ጠፋ በታኩር በሚባል ሕፃን ልጅ። እሱ ታምኖ ለአማራ ምን ሆነ? በሱ በኩል ይገባል። ሰው የሚታመን ሰው ጠፋ። የሚታመን ሰው ቢኖር በትልልቅ ሰዎች ያንን ማድረግ ይቻል ነበር። ግን ሁሉም ሌባ ሆኖ ተገኘ። የቅዳሜ ገበያ ብትል ሌባ ሞጣ ብትለውማ ሰርቆም አይጠግብም። ትንሽ ገንዘብ ቢያገኝ ዱባይ ሄዶ ሴት ሲያጫውት ነው የሚውለው። ታውቁታላችሁ። ዱባይ ሄዶ ሲንደባልል ሲሰክር ነው የምታገኙት። እዮዳብ ጉቶ የምትለው ከጫማ ውጭ የሚያውቀው ነገር የለም። ገባ የለም። በቃ ለአማራ የሚታመኑ ሲጠፋ ቢያንስ ህፃናቶቹን እስቲ እንመን ተብለው መጥቶ እነ ወርቁ አይተ ነው ህፃናቶቹን እስቲ እንመናቸው በእነሱ እንኳን እስቲ ይታመናሉ ብሎ በእነሱ ሲመጣ ደግሞ ስድብ። ስለዚህ በጣም 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 ያሳዝናል። በጣም ያሳዝናል። እውነቴን ነው የምለው። በጣም በጣም የሚያሳዝን ነገር ነው እየተደረገ ያለው። ሞጣ ጉች ያልሽው ጥሩ ነገር ነው። ሞጣ በረኪና ለማን ነው? ለታኩር መኪና ሞጣ በረኪና ጠጣ አለችው። ትክክል ናውርሻ ትክክል ያለችው። ማንም እንደ ህዝብ ቢረዳ እኔ ተቃውሞ የለኝ። ሞጣ በረኪና ታኩር መኪና የተጣሉት እግዚአብሔር ምስክሬ፣ የተጣሉት ጉቺ አብራ ለአማራ ሲሰበሰብ አብራ ሆነች። በዚህ ነው የምትሰደበው። ታኩር ለአማራ አሰባሰበ፣ በዚህ ነው የሚሰድበው። ከጆገር ጋር ብዙ ጊዜ ሆኖታል። እውነቴን ነው የማወራው። ከጆገር ጋር ብዙ ጊዜ ሆኖታል። እሱ ከጆገር ጋር ብዙ ጊዜ ሆኖታል ጸብ። ምክንያቱም ጆከር አይቶታል። ጆከር ዱባይ ሲያው ለአማራ እንደማይጠቅም ሲንዘላዘል ሲያው ነገ ስልጣን ቢመጣ ዘልዛላ እንደሆነ ታየ። ስለዚህ ያን ነው ነገ ስልጣን ቢይዝ ሞጣ ወይም ስልጣን ላይ አብሮ ቢሆን ከሴት ጋር እየዘንዘላዘለ የአማራን ሕዝብ ይረሳዋል። ሲሰክር ነው የታየው። ከሴት ጋር ሲንዘላዘል ነው የታየው። ምን ነው የታየው? ስለዚህ ነገ አማራው የሆነ ጥሩ ደረጃ ላይ ደርሶ ሞጣ ጠቅሞናል ቢል በሴት ይጨርሰዋል ገንዘቡ እና በአረቄ ደሴ በሌቦች ምክንያት ወይም ደግሞ ሲከፈት አማራ ተቃዋሚ ይበዛዋል። ጠንክረ ካልሰራ ተቃዋሚ ይበዛዋል። አማራን ከፍ ማድረግ በፖለቲካው ደረጃ የሚሰሩ ብዙ ሰዎች የሉም። የመበላለት ስራ የሚሰሩት በመሀል ሰርጎ ገብ ብዙ ሰው ይገባል። ብዙ ሰርጎ ገብ በአማራ ጋር ይገባል። በፊት እኔ የአማራን ፖለቲካ ሳግዝ በጣም ጥቂቶች ነን። እስካሁን ተከባብረን ያለን ከቅዳሜ ገበያ ውጪ በሙሉ ተከባብረን ያለ ነው። በፊት አሁን የለውበትም። ራሱ የአማራ ህዝብ የራሱን ይስራል። በፊት በነበርንበት ጊዜ እኔ መኩ ፋኖ፣ ሰለሞን ቦጋለ፣ ፍቅሩ ጎንደሬው የሚባል አኔቨር ፎርጌት፣ ፍቅሩ ጎንደሬው፣ ቅድስት ግርማ፣ ሊዲያ ዘውዱ፣ ዶክተር አቤል፣ ሄኖክ የሺጥላ፣ ሙሉ ቀን የሚባል እንደገና ደግሞ የሆነ አጠር ያለ ልጅ ስሙ አያዝልኝም። አሁን ብአዴን ነው እያሉ የሚሰድቡት ስሙን ጥሩልኝ። አጠር ያለ ልጅ አለ፣ ስሙ ጠፋኝ። አዲስ ታይምስ አለ። የስ አዲስ ታይምስ። ሌላ ማን አለ? አጠር ያለ ልጅ ኖ ዩሪ የለም። ዩሪ ዋቴ ናት።
ሰሞኑን የመጣች ናት። ዩሪ ማን ነው? ሌላ ሊባኖስ። አዎ ሊባኖስ የሚባል ልጅ ኖ በፊት ነው ማውራችሁ። እንትን ላይ ራሱ ነበረ፣ ስሙ ጠፋኝ። አስራት ሚዲያ ላይ ነበረ። አስራት ሚዲያ። ኧረ ሞጣ ዝምባም ዛሬ መጣ ነው እሱ። ዝም ብሎ ብዙ ይልና ያወራል እንጂ ምንም የለም። ጆስ የሚባል ልጅ አዎ ካናዳ የገባው ጆስ የሚባል ካናዳ የገባ ዮሴፊትና ታስታውሳላችሁ? እና አንድ ልጅ ነበረ ዮሴፊትናና አንድ ልጅ ነበረ። አንድ ልጅ ደግሞ ከአሜሪካ አስራት ሚዲያ ላይ አለ። ታስታውሱ? አንድ ሰው ያስታውሰዋል። አንድ ሰው ኖ ማዕረግ አይደለም፣ ማዕረግ እብድ ነው። አያሌው ጎበዝ፣ አያሌው መንበሩ፣ አያሌው ጎበዝ፣ አያሌው። ስለዚህ አያሌው የሚባለው እነሱ ነበሩ። በዛ ጊዜ አንዳችንም ጸብ የሚባል የለም። አስታውሳለሁ። ሰለሞን ቦጋለ ህወሓት እናቱን ያዘችበት ጎንደር ላይ እናቱን ይዘው አንተ ካላቆምክ እናትን እንሰዋታለን አሉት። ታስረዋል። እናቱ ከአማራ ህዝብ አይበልጥብኝም ብሎ ነው መስዋዕት ያደረገው። ኪዱዬን 10 ደቂቃ ልበላት እና ከአማራ ህዝብ አይበልጥብኝም ግደሉ አለ። ከፈለጋችሁ ግደሏት፣ ከሙሉ አማራ ህዝብ አይበልጥብኝም፣ አልፋታችሁም ነው ያለ። እግዚአብሔር ምስክሬ። ሄዶም ደግሞ ታግሏቸዋል። ሄዶም የታገለ ነው እና በጣም ሰድበው አሁን ያለው በተወሰነ መልኩ ጎንደር ሲባል ድምፅ ይሆናል። ጎንደርን ሲነቁበት አይወዱ። ሰድበው ጎጠኛ ያደረጉት። በጭራሽ ጎጥ የሌለበት ልጅ እኔ ስለማቅ መኩ ትራኩ ራሱ ፋኖ ነው የሚለው። ትራኩ ፋኖ ነው የሚለው እና ያን ያህል መስዋዕት የከፈሉ ሰዎች ተገፍተው በእነዚህ ቁጭራዎች መጠውን ሞጣ የሚባልና ይሁዳ የሚባሉ እከክ እነ አማራ ኪላ ምን እንደሆኑንም አላቃቸውም። ፈጣሪ በሚያውቀው ማንም አያውቃቸውም ነበር። አሁን የመጡት እና ክለብ ሀውስ ላይ ምናምን ይባላል። ማንም አያውቃቸውም። የዛኔ እኛ ፌስቡክ ላይ በቪዲዮ ስንወጣ ምናምን እነሱ በቪዲዮ ራሱ ሰሞኑን ነው መውጣት የጀመሩት እዚህ። ለምን? ሰው ስለሚያውቃቸው ማለት ነው። በቪዲዮ ውጡ የምልበት ምክንያት ምንድን ነው? ማወቅ አለብን። ማን ምንድን ነው መባል አለበት። በቪዲዮ ካልወጣ አትመነው። አሁን ዩሪ ጋ ጸበኛ ናቸው። በቪዲዮ ሳይወጣ ዝም ብሎ ፒክቸር ምናምን ይለቃል። ለማክስ ወንድሙን ይሁን ያጎቱን ፒክቸር እየለቀቀ ድምፁ የትልቅ ሰውዬን የሚለቃቸው ፒክቸሮች ግን የራሱ ነኝ እያለ ነው የሚለቀው። ፒክቸር ከለቀቅ በቪዲዮ ማውራት ምንድን ነው ችግሩ? ስለዚህ ምን ያደርጋሉ? እናምናቸዋለን ተደብቀው ምናምን ይሉና ሲወጡ ይሄ ሰው ነው እንደ ይባላል። እና አስቸጋሪ ነገር አለው የአማራው ፖለቲካ። ያ አስቸጋሪ ነገር አለው። ስለዚህ በፊት የነበርነው እስካሁን ተከባብረን ያለ ነው። እስካሁን ክፉ አንነጋገርም ከቅዳሜ ገበያ በስተቀር። ቅዳሜ ገበያ ከማይረቡ ሰዎች ጋር ሁሌ ትገጥማለች። ከማይረቡ ሰዎች ጋር ሁልጊዜ የምትገጥመው እና አንድ ነገሩ መንገድ ይዞላት አያውቅም። አንድ ነገሯ ብዙ የአማራ ልጆች አማራነትና ኢትዮጵያዊነት ሳይጋጭበት የሚሰሩ ልጆች ነበሩ። ሁላችንንም አማራን ስንደግፍ እግዚአብሔር ምስክሬ ነው፣ ከኢትዮጵያ ፖለቲካ ጋር የሚጋጭ አጀንዳ አልነበረውም። አሁን የመጣው ነፍሴ እንኳን ከኢትዮጵያ ጋር ከጎጃም ወንድሙ ጋር አይስማማም። እንኳን ከኢትዮጵያ ጋር ከጎንደር ወንድሙ ጋር አይስማማም። ያሁን የሚሰሩት ፖለቲካ ማዕረግ የሚባለው እኔ በህይወት መኖሩም ያጠራጥራል። ማዕረግ ሰው አይደለም፣ አውሬ ነው። ማዕረግ አትበሉ አልነበረም። አሁን ነው የመጣው። ፖለቲካ ባትሰሩ ደስ ይለኛል። ፖለቲካ ባትሰሩ ደስ ይለኛል። ለምን? ጥቅም የለውም።
ግን አሁንም ሞጣ እና ጉቶ ለምን አይነት ፖለቲካ እንደሚሰሩ ግራ ይገባኛል። ታፕታፕ ኮፒ ሊንክ እያደረጋል ምን አይነት ፖለቲካ እንደሚሰሩ ሞጣና ጉቶ አማራውን በማስጠመድ ዋንጫ ይበሉ ናቸው። በቃ አማራው እንዲጠመድ በቃ አማራው እንዲጠላ የሚሰሩ ሰዎች ናቸው በሁለቱም። አሁንም ነግራለሁ ሞጣ ለአንተ በረኪና ለታኩር መኪና። ለታኩር መኪና ለአንተ በረኪና ትጠጣል። ፈንዳ እርኩስ ነህ። በቃ ማንነትህ ታይቷል። ማንነትህ ለአማራ የሚጠቅም ነገር ታይቷል። ብዙ ጊዜ ፋኖን ራሱ ምን ስታደርግ ነበር? ሙልጭ ስታደርግ ነበር። አንተ እታገላለሁ ትላለህ፣ ግን እንደ አማራ የምትረግጠው የለም። እኔ አግዛለሁ እያለ የሚረግጥ እኔ ሰምቼ አላቅም። አሁን ለምሳሌ የኤርትራ ልጆች ኤርትራን ሲረግጡ ሰምተህ ታውቃለህ? እየሌለ እኮ ነገር ነው የምታደርገው። የኦሮሞ ልጆች ለኦሮሞ እታገላለሁ እያለ ኦሮሞን ይሰድባል። ምን አይነት እብደት ነው? የትግራይ ልጅ ለትግራይ እታገላለሁ እያለ ትግራይን ይሰድባል። ምን አይነት ጤነኝነት ነው? እኔ አይገባኝ። እኔ በየትኛውም ትግል ላይ ድምፅ ሲሆን ያንን ሰማይ ከመስቀል ውጭ ወደ ስራ ላመጣው ግደለኝ። ሰማይ ነው መሰቅለን። የሆነ ነገር ሳርግ ሰማይ ሰቅዬ ማንም አይደርስብህ። እንደዛ ነው የሚሰራው። ያ እንደዛ ነው የሚሰራው። ፈጣሪ ምስክሬ ነው የምልህ፣ የሚሰራው እንደዛ ነው። ቀይ ባህር ላይ ምን አዲስ ነገር አለ ይላል። እውነትህን ነው። መጀመሪያ ራባችንን እንኳን በስርዓቱ የራበውን ሰው ማብላት አልቻልም። ስለ ቀይ ባህር ታወራለህ። ድፍረት ደስ ይላል። ፓንት የላት መከናነብ የአማራት ይላል። የአማራ ልጅ ሲተርት ቡታንታ እንኳን የሌላውን ስለ ቀይ ባህር ማውራት ድፍረት አይደለም፣ ደፋር። እነሱ ሁልጊዜ አጀንዳ ለማስቀየር ነው እቺን ጭውት የሚጫወቱት። አባቴ የኢትዮጵያ ሕዝብ የሆነ ነገር ፎከስ ሲያደርግበት አሰበኛ ናት ይላል። ይመጣል ልክ መንግስትን ወይ አማራ ወይ ትግራዋይ ጓ ሲል አሰበኛ ናት የሚል ፖለቲካ ይጀምራልና ያስቀኛል። የሆነች ነገር ሲኖር ልክ ኢትዮጵያ ላይ የሆነ የአማራው ልጅ የትግራይ ልጅ የሆነ ጓ ማለት ሲጀምር አሰብ የኛ ናት ይላል። ልክ በረድ ሲልለት ደግሞ ስለምን አይነት አሰብ ነው የምታወራው ይላል። የቱ አሰብ ይላል። እዛ አጠገብ ያለውን የራበውን ሰው አንድ ዳቦ ማትል ሰውዬ ስለ አሰብ የሚያወራል በአሁን ሰዓት አይሰማም። እውነቱን ነው የምነግርህ። አሰብ አይደለም ለምን ኢትዮጵያንም ሸጣችሁ አካፍሉ ነው የሚለው። በዚህ ሰዓት ህዝቡ ሽጥና ድርሳይን ስጠኝ ልኑርበት 1000 ዓመት አይኖር። ይህን ፎሎም አትመልሰው። አልመልስልም። ቶ አንሳው ፎሎውን። ማን ፎሎ አድርገኝ ብያለሁ እንዴ? ፎሎ አድርገኝ ብያለሁ? ሹሉቃ አላልኩ። ስለዚህ ፎሎ መልስ ትላለህ እንዴ? ወሪያ አላልኩም እኮ ፎሎ አድርገኝ ብያቃለሁ። ደፋር። ኤኒዌይስ ይሄንን ነው የምለው። ማንቸስተር ዩናይትድ አዲስ አግሪ ሀገሪቷን ለዚህ ችግር የዳረጋት በወደብ የምታጣው ገንዘብ ብዙ ነው። አይደለም የሚዘርፋት ብዙ ስላለ ነው። እስካሁን ኖር ያለ እንዴ? ምንድን ነው የምትቀባጥረው?
27 ዓመት ኖራ የለ እንዴ? 27 ዓመት የኖረችው ያለ ወደብ እንዴት አድርጋ ነው? በአስማት ነው? እውነትህን ነው? እቺን ፖለቲካ ለማያቀታጠን ብሮ ለማያቀታጠን 27 ዓመት እንዴት ኖረች? ስለዚህ ያንን ነው የምለው። ተግባባ። ስለዚህ የውሸት አጀንዳ ነው። አሁን ሳየው የአሰብ ጉዳይ የውሸት አጀንዳ ነው። ፐርሰናሊ ከጠየቀኝ የውሸት አጀንዳ ነው። በቃ የኢትዮጵያ ሕዝብን አቴንሽኑን ለመውሰድ በየጊዜው የሆነች ጊዜ ላይ ላጥ ያደረጉ ያመጣውና ከዛ መልሰው ይወስዷታል። ታዲያ ሄዳ ማከለከለ። እርግጠኛውን የምናገረው በአሁን ሰዓት ባለው ሁኔታ እስከማየው ድረስ ስለ አሰብ ብለህ ብጮህ የአማራ ልጅም ሆነ ትግራይ ልጅ አይዘምትልን። that is 100% sure 100% እርግጠኛውን የምናገረው ህዝቡን እንደማየው ሶሻል ሚዲያ ላይ ነው አይደለም የምንገናኘው። አሰብ ብለህ ብትሄድ የሚመጣልህ የአማራ ልጅ የሚታገል የለም። እኔ ራሱ እውነት መስሎኝ በግልጽ ነው እኔ ራሱ ዘምታለሁ እያልኩ እላለሁ። ግን ህዝብን እዚህ እያስራብክ ስለምንም አይነት ወደብ አታወራኝም። ህዝብ ጋር ሳትስማማ ወደብ አይደለም ምንም ነገር እንድታወሩ አልፈልግም። ህዝብን አልተስማማችሁ። ሼም የሌላችሁ እኮ አንዳንዶቻችሁ ካርታ የራስን ይዘ ስለ ወደብ ታወራል። የቆራጣ ካርሳ የራስን ሰርተ ይዘ ስለ ወደብ እዚህ ጋር ላውራ ትላል። የሚገርም እኮ ነው። ቤተ መንግስት እያለ ሌላ ቤተ መንግስት እየሰራ ሁለት ሀገር እንዳለው ሰው እንግዲህ አሜሪካን ሀገር ያለው አንድ ዋይት ሃውስ ነው። ቤተ መንግስት እያለ ሌላ ቤተ መንግስት እየሰራ ህዝቡን ጨፍናችሁ መኑኛ አይነት ጭቡት የምትጫወተው በጣም ነው ይደንቀኝ። ምን አይ ጨፍናችሁ እመኑኝ ጨፍኑ ለምንድን ነው ብሎ ህዝቡም አይጠይቅም። ለምን አብዛኛው እስከ ገጤ ስለሆነ አይጠይቅም። ቤተ መንግስት እያለ ነው ቤተ መንግስት አስፈላጊ አይደለም፣ ሌላ ቤተ መንግስት ነው የምፈልገው። ህዝቡ እየተራበ $43 ቢሊዮን የ43 ቢሊዮን ቤተ መንግስት ትሰራለህ። ምንም ችግር የለው። ለምን ጠያቂ የለም፣ የበሰለ የለም። በአንድነት ለሀገር የሚያስብ ሰው ብዙ ሰው የለም። ስለዚህ ያሳዝነኛል። ህዝቡ አይጠይቅም። ምንድን ነው የሚያደርግልን? ኢትዮጵያውያን አይደለንም ወይ? ቤተ መንግስት አለን አይደለ ወይ? ተግባባ። ያንን ብሎ የሚጠይቅ ስለሌለ $43 ቢሊዮን ብዙ ነገር ኢትዮጵያ ላይ ይቀይራል ብለህ መናገር ስትችል የሚጠይቅ ሰው ስለሌለ እንደፈለገ ያደርገዋል። ያ ቢሸፍቱ ላይ አይደል የሚሰራው ሌላ ቤተ መንግስት ተብሎ የኦሮሚያ ቤተ መንግስት ሰው አይጠይቅም። ስላልጠየቀ እንደፈለጉ ይጫወቱበታል። የሚጠይቅ ሰው ቢኖር ግን ነገሮች ይስተካከላሉ። ጠያቂ አለመኖሩ ብዙ ጊዜ ጎድቷል። መጠየቅ ጥሩ ነው። የሚጠይቀው ሰው ተራ ነገሩን ነው። ትልቁን ነገር ማየት አልቻለም። ምክንያቱም ሾርት ሚሞሪ ስለሆነ ትልቁን ነገር ማየት አልቻለም። ትንንጧን እዚህ ጋር ዳቦ ራቤን ትላለ፣ ትልቁ ግን እዛ ጋር ነው እንዴ ዳቦ የወረውርልና እዛ የሚሰራው ሌላ ነገር ነው። እና በጣም 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 ነው የሚያሳዝን። አረግባ እናየው አበባው ጉግል አርጋ አባቴ it says $43 ቢሊዮን የሚሰራ ያ ምን አለ አንዱ $100 ተሰጥቶ መታ አይደል ወይ? አልበዛም? $100 አልበዛም $100። እና አሁንም የህዝብ ጥያቄ ሲርበው ህዝብን ጥያቄ መመለስ መንግስት ያስፈልገዋል። የሚቀድሙ ነገሮችን ከህዝብ ጋር መስራት አለበት። መንግስት መቆየት ከፈለገ የህዝብ ጥያቄ መመለስ አለበት ከሞላ ጎደል።
ከሞላ ጎደል የህዝብ ጥያቄ መመለስ አለበት። ህዝብ መንግስት ያስጨነቀው ቲክታክ ነው። መንግስትን ባዘር ያደረገው ቲክታክ ያስቃል። ብዙ አታናግሩኝ፣ እያየን የምንመጣበት ጉዳዮች ስለሚኖሩ መንግስትን በጣም ባዘር ያደረገው በጣም ለህዝብ እቆማለሁ የሚል መንግስት ቲክታክ ነው። ቲክታክ ላይ አንድ ሁለት ሰዎች ጋር ነው ባዘር ያደረገው እና ያስቀኛል። ፊሽዬ ሰላም ነው አባቴ። እና አንዳንዴ መንግስት ከህዝቡ ጋር መስራት ያለብን ስራ። ህዝብ በጣም ተቸግሯል ኢትዮጵያ ላይ በጣም ከምላችሁ በላይ ችግር ላይ ነው ህዝብ። ገንዘቡ ወድቋል። $1 180 ብር ነው። 180 እና በጣም ከባድ ነው። ጭራሽ 185 ኢማጂን $1 ብር እንክትክት ካለ በኋላ ራስ የምታመርጠው ከሆነ ባዶ